ቆይታ እንደተመለከታችሁ ነው። ከዛ በኋላ እንግዲህ እንቅስቃሴዎችን እያደረግን በነበረበት ሰዓት እንዲሁም ደግሞ ከዚህ ቀደም እንግዲህ በተመለከታችሁ ቪዲዮ ላይ ይዘናት የነበረችውን ለማግኘት በስልክ ስንሞክርለት ስልኩን በየትኛውም አይነት ስልክ ሊገኝልን ባለመቻሉ እንግዲህ ስልኳ ላይ ባገኘናቸው መረጃዎች መሰረት ፎቶዎችን አግኝተን ስለነዛ ሰዎችም ስንጠይቅ ልጆች አግኝተናል ማለት ነው። ስለዚህ ውድ ቤተሰቦች ይህ ሰውዬ ልጆች አሉት፣ ያውም እያደረገ ያለው ያውም ወጣት የተባሉት ሴት ልጆች ፎቶ መረጃ ምናምን ይዘናል። ሙሉ በሙሉ ስለነሱ ብዙ ነገር አጣርተናል። ማሻገር አካባቢዎቹንም ጭምር አናግረናል። ስለዚህ ብዙ መረጃ ተሰጥቶናል። በእርግጥ እሱ እዚህ እንደማይኖር ተናግሮናል። ነገር ግን እየመጣ እንደሚሄድና ብዙ ነገር እንደሚያደርግላቸው የቤት ኪራይ እሱ እንደሚከፍልላቸው ሁለት ሴት ልጆች ብቻ እዚህ ጋር ገብተን ብዙ ነገር ጋበዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ጊዜ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ምንም ደስ የሚል ነገር አይደለም የመጣሁት። የሰማሁት ነገር ስለ ሚኪ እስር ቤት ሆኖ ሰዎች በምን አይነት መንገድ ሚኪን ችግር ውስጥ ለማስገባት እስር ቤት ሆኖ ራሱ ሴራ እያሴሩ እንግዲህ በጣም እኔ እንዴት ብዬ እንደምነግራችሁ አላውቅም። የእውነት ስሰማው በጣም ነው ያዘንኩት። እንዴት በዚህ ልክ ሰው እንትን ይሆናል ብዬ ነው ያሰብኩት። እዛው እስር ቤት ውስጥ እንዳለ ሚኪን ለማስገደል ያሴሩት ሴራ እንግዲህ እግዚአብሔር ይመስገን በመጀመሪያ ያሴሩት ሴራ ከሽፎባቸዋል፣ ደርሰውባቸው ልጆቹ ማለት ነው። ግን ሰው ምን አይነት ክፉ እንደሆነ እንጃ። ከማን ጋር አብራችሁ እንትን እንደምትሉ እራሱ አላውቅም። በዚህ ልክ ጥላት፣ በዚህ ልክ ልጁ እስር ቤት እንኳን ሆኖ እንኳን ሊተውት አልቻሉም። እንግዲህ እስር ቤት ውስጥ ብዙ ሰው አለ ጠያቂ መስሎ የሚገባው። የትኛው ዘመድ የትኛው ጠላት ይሆን አታውቁም። እስር ቤት ውስጥ ማንም ሰው መግባት ይችላል። ያው ልዑል ደግሞ እንግዲህ እያያችሁት ነው። ጠዋት ማታ እሱን እንትን ለማውጣት እሱን ነፃ ለማድረግ ብዙ ነገሮች ጠበቃም እየቀያየረ አንደኛ እሱም ችግር ይመስለኛል፣ ይሄ መቃየሩ ይመስለኛል እስካሁን ድረስ ሚኪን እንዳይወጣ ያደረገው ነገር የጠበቃ መቀያየርም ሊሆን ይችላል። እኔ አላውቅም። ብቻ ልዑል የተቻለውን እየሰራ ነው። እኔ በልዑል ልፈርድ ምናምን አይደለም። በጣም ከምላችሁ በላይ እየደከመለት ነው። ግን ደግሞ ከህግ ጋር መጣላት ስለማይቻል ብቻ ሁሉንም ነገር ትቶ እህቱን ማፈላለግ ጀምሯል። ሁሉም ነገር በጠበቃው ይለቅለት ብሎ ማለት ነው። ግን ደግሞ ሰዎች ጠያቂ እየመሰሉ እሱን ለማስገደል እስር ቤት ውስጥ አስቡት። እንደው ወጥቶ እንኳን እንትን ቢሉ ኦኬ። ኧረ እኔ እንጃ። በስመ አብ እኔ ስሰሙ በጣም ነው እንትን ያለኝ። ማመን ሁሉ ነው የከበደኝ። ምክንያቱም እንግዲህ አንድ ሲሰሩ በጣም ተጠንቅቀው ነው የሚሰሩ። እነ ልዑል እያያችሁ ነው። ለምንም እንትን አይሉ። ግን በዚህ ልክ ደግሞ ለሚኪ እንደዚህ አይነት ሰው አለ ብሎ በፍጹም አያስቡትም እነሱ። እስር ቤት ውስጥ ሄዶ እንደዚህ ያደርጉታል ምናምን ብለው እነ ልዑል እስካሁን ድረስ እንጃ እንዴት ሀሳቡ ይመጣላቸዋል። አንደኛ በዚህ ልክ አቤል ማነው ሚኪ ምንም ጥፋት የለበትም። ደግሞ ሰዎች በዚህ ልክ ያሳድዱታል ብሎ ማናቸውም ሰዎች አላሰቡትም። እኔ በራሱ ቻናል ነበርና የሰማሁት በጣም ደንግጫለሁ ከምላችሁ በላይ። ምክንያቱም ያላሰብኩት ነገር ነው። እኔ ከዛሬ ነገ ወጣ እያልኩኝ እንትን ስል እነሱ ጭራሽ ሌላ አጀንዳ ይዘው እሱን እዛው እስር ቤት ለማስገደል ሰው አደራጅተው ምናምን። ይሄ ኧረ በመድኃኒዓለም እኔ ሰው ከፍቷል። ኧረ ሰው ክፉ ነው። ኧረ ሰው ክፉ ነው። ሰው ክፉ ነው።
ልዑል በቃ ምንም ልነግራችሁ አልችልም። ወንድሜን አጣሁት ብሎ በጣም ደንግጦ ነበረ። ይሄን ነገሮች ሲሰማ ልጆች በሚኪ ላይ እንትን የተባሉት ሰዎች ምናምን ማን እንትን እንዳላቸው ይሄ ነገር ደግሞ ሳይውል ሳያድር በደንብ እንትን ማለት አለባቸው ብዬ ነው የማስበው። አሁን ይሄ ልጅ እስር ቤት መቆየት የለበትም። በጣም አስጊ ላይ ነው ያለው የሚኪ ህይወት። በየትኛውም እንትን እሱን ለማስገደል ሆን ብለው የተነሱ ሰዎች ካሉ እንዴትም ልታስጥሉት አትችሉም፣ ልትጠብቁት አትችሉም። ህግ አለ ብላችሁ እናንተ ነገሩን ሁሉ ትተዋላችሁ። እነሱ ግን ይህን ክፍተት ተጠቅመው ልጁን እዛው እስር ቤት ውስጥ እኔ ቃሉን እንኳን ስደጋግመው በጣም ነው እንትን ያለኝ። ርዕሱን ገና አይቼ በጣም ነው የተናደድኩት። በጣም ነው ያሳዘነኝ። በአንድ አበበ የመጣ የገዛ ህይወቱን የሚያሳጣው ነገር እስከመጣ ድረስ አላቅም። እነ ልዑል ራሱ አሁን ላይ ጠበቃውን መቀያየሩ ምናምን አስፈላጊ አይደለም። ራሳቸው እኔ አላቅም እንዴት እንደምላችሁ ራሱ ብቻ በምንም በምንም ብለው ማስወጣት አለባቸው ብዬ ነው የማስበው። ልጁን እዛው እንትን ሳይሉት ለዛሬ እግዚአብሔር ይመስገን ያሰቡት ሴራቸው አልተሳካላቸውም። ግን ደግሞ አንድ ጊዜ ሀሳቡን ካሰብሽው በቃ የሰይጣን እንትን ስለሆነ በይ በይ ነው የሚልሽ እኮ። አንድ ጊዜ እንትን ካሰብሽው ሳትፈልጊ በግድሽ ነው እንትን የሚገፋፋሽ እንደዚህ አይነት ነገር። እስኪ አስቡት፣ በማያውቀው ነገር በትንሽ ነገር ይሄ ሁሉ ችግር መጣበት። የኔ ምስኪን የሰው ልጅ ህይወት ግን ይገርማል የእውነት። በየትኛው አጋጣሚ እንደሚፈጠርብሽ እንኳን ሳታውቂው ሌላ ችግር ሌላ አጀንዳ ይዘውብሽ ወጥቶ ቢሆንስ ኦኬ ራሱን ይከላከላል። አሁን እስር ቤት ውስጥ ከማን ጋር እንደምትሆን ማን እንትን እንደሚልሽ እንኳን ላይተሽ እንኳን ማታውቂው ውስጥ ምን አይነት ችግር ውስጥ እንደከተቱት ግን ልጁን አያችሁ። በአንድ አበበ የመጣ ስንት ነገር ተበላሽ። ስራውን አሳጥተው ነፃነቱን አሳጥተው ልጁን አሁን ደግሞ ይባስ ብለው እዛው እስር ቤት ውስጥ ለማስገደል ሰው ቀጥረው ይህን ያክል ነው እንግዲህ ርቀት የሚሄዱት። ጭንቅላታቸው በዚህ ያክል ነው የሰፋው። አይገርማችሁም? ገንዘብ ያለው ሰው እንደዚህ ነው። ሰውን ማሳደድ፣ ሰውን ማሰቃየት። በመጀመሪያ እኔ ገና ከጅምሩ ጀምሮ ከእስር ቤት ከገባ ቀን ጀምሮ በጣም ነው ያሳዘነኝ ሚኪ ምንም በማያውቀው ነገር አበበስ በራሱ ጥፋት በራሱ ወንጀል ነው ቢሰቃይም፣ ግን ደግሞ ሚኪ ምንም በማያውቀው ነገር እንደዚህን ያክል ቀናት ሲሰቃይ እንትን ስል አሁን ደግሞ የባሰ ሌላ ነገር ሲመጣ አይዶን ነው። እኔ ምን እንደምላችሁ አላውቅም። የእውነት ይሄን ነገር ስትሰሙት በጣም እንደምትደነግጡ አውቃለሁ። ግን ደግሞ ይሄ ነገር እናቱ ስትሰማ እንግዲህ ምን አይነት እንትን እንደሚሰማ ታስቡ። ልጇን እስር ቤት ውስጥ እንደዚህ ሊያደርጉት ስትባል ኦልሬዲ ቪዲዮ ስለተለቀቀ ነው እንጂ በጣም አስደንጋጭ ነገር ነው። ማንም ሰው እንደዚህ አይነት ነገር አታስቢውም ሁላ። ሰው ምን አይነት ክፉ እንደሆነ አይተኛም። በቃ ለሰው ሴራ ሲያሴር እንዴት አድርጌ ያንን ሰው ልጣለው፣ እንዴት አድርጌ ያንን ሰው ከስራው ላባረው። ይሄ ነው እቅዳቸው የሰዎቹ። እኔ እንደውም ልዑል ነበር እየፈራው የነበረው። አሁን ላይ እሱ ነው ወደዛም ወደዚህም የሚለው።
እሱን የሆነ ነገር እንዳያደርጉት እያልኩኝ ለልዑል በጣም እየፈራሁለት ነው። እያያችሁ ነው። እሱም እንደ በፊቱ አቤል ማን ነው ሚኪ ከታሰረ ቀን ጀምሮ በየቀኑ እንኳን ቪዲዮ እንኳን እየለቀቀ አይደለም። ከጀርባ ጊዜ አጥቷል። በቃ እየተሯሯጠ ሚኪ ማለት ነው። እና እንደ በፊቱ አይደለም። ሚኪ መታሰሩ በጣም ብዙ ነገር ነው ያጎደለበት ለልዑል፣ በተለይ ለልዑል ማለት ነው። እና ይሄ ሁሉ ችግር እያለበት ገና አሁን ደግሞ እሱን እንደዚህ ሊያረጉት ሲባል ምን አይነት እንትን እንደሚሰማው አስቡ። እሱ ራሱ ለራሱ በራሱ ጸጸት በእኔ ምክንያት ነው እያለ ራሱን እየወቀሰ አሁን ደግሞ በዚህ ላይ ሲደረብበት ከባድ ነው። እመቤቴ ነው የምላችሁ። ከማን እንደምታስጥሉት ልጁን አላውቅም። የሚወጣበትን መንገድ መፈለግ አለባቸው። ልጁን የሆነ ነገር ሳያደርጉት በፊት እንዴት አድርጎ ከእስር ቤት ማስወጣት እንዳለባቸው አላውቅም። በመድኃኒዓለም ኧረ በስንቱ እንቃጠል። እውነት ሰው በስንቱ ይቃጠላል። አንዱ ስትይ አንዱ እግዚአብሔር የስራችሁ ይስጣችሁ። ሰው የስራውን አያጣም። ፈጣሪ ለሁሉም የስራውን ይስጠው። ይቀጠዋል፣ ያገኘዋል የእጁን። የኔ አባት እንዴት እንዳሳዘነኝ ገና እንትኑ ስሰማ እንዴት ሰው በዚህ ልክ ይከፋል? እንዴት ሰው እንዴት ከማን ጋር አብሮ እኔ አላቅም። አሁን አበበ የተባለው ሰውዬ ራሱ አይታችሁ ከሆነ በተደጋጋሚ በጣም ብዙ ጥያቄዎች ያበዛል። የእሱ ቤተሰቦች ማለት ነው ስለ አበበን ወክለው ብዙ ነገሮችን ልዑልን እያስጨነቁት እነሱም ናቸው። አሁን በእነሱ በኩል ተልኮ ነው የሚሆነው። ይሄ ሰው ራሱ እዛ ሚኪን እስር ቤት እንትን ለማስባል የሄዱት ራሱ ወይ ከነሱ ወይ ከዛኛው ሰውዬ ነው የሚሆነው። ከማናቸውም እንትን አይልም። እነሱ ናቸው ከሰው ጭንቅላት አልወርድ ያሉት። እና ፈጣሪ የስራችሁ ይስጣችሁ። ምንም አልልም። የእውነት በጣም ነው የተናደድኩት። ልዑል እንግዲህ መጀመሪያም ገና ይሄ ነገር ከእንትን ካለ ቀናት ጀምሮ ብዙ ነገሮች እንትን እያለ ነበር። ግን በዚህ ልክ ሰው ይከፋል ብሎ ማንም ሰው አላሰበም። እንደው ማንም እኔም ብሆን እናንተ የምትሆኑ መቼም እስር ቤት እንደዚህ አይነት ነገር እንትን ይላል ብላችሁ አታስቡ። ጥበቃም ልታረጉለት አትችሉም። ምክንያቱም እዚያ የህግ አካላቶች አሉ። የሚያስፈልጋቸው ነገር እነሱ ናቸው እንትን የሚሉት እንጂ እነ ልዑል ከመጠየቅ እንዴት ነህ ምናምን ከማለት ውጭ ምንም ማድረግ አይችሉም። ይሄንን እንትናቸው ተጠቅመው እንግዲህ ያው ገንዘብ ስላላቸው ብቻ በገንዘብ ከፍለው እሱን ለማስገደል ነበረ እቅዳቸው። ግን ደግሞ ይሄ ነገር አሁን በደንብ እንትን ማለት ያለባቸው ይመስለኛል። እነ ልዑል ጊዜ ሳይሰጡ ልጁን እዛ እስር ቤት ማስወጣት ያለባቸው ይመስለኛል። እየዋለ እያደረ ከሄደ ደግሞ ሞር ለነሱ በጣም ትልቅ እንትን ነው የሚሆንባቸው። በተደጋጋሚ አይታችሁ ከሆነ ስለ ሚኪ ብዙ ነገሮች እየተወራ ነበረ ከዚህ በፊትም። ግን ልዑል ደግሞ ያው ሰዎች ጥላት ስለሚበዛበት ነው ምናምን ብሎ ችላ ብሎ ስላችሁ ሰዎቹን እንደምንም ሳይቆጥራቸው እንትን ብሎ ዛሬ ግን በራሱ እንትን ሲሰማ በፍጹም ማመን ከብዶታል። በጣም ማለት ነው በቃ ያላሰበው ነገር ነው። እንደው ማናችን ማረን ያላቅም ብቻ ከባድ ነው። ግን ደግሞ ተሎ ብለው ስለደረሱበት እግዚአብሔር ይመስገን። የሆነ ነገር አድርገውት ቢሆን ማን ጸጸቱ ራሱ ለዘላለም ልዑል በእኔ ምክንያት እያለ ራሱን ሲወቅስ ብዙ ጊዜ አይታችሁታል። እንግዲህ ይህን ሁሉ ነገር እንትን ሳይል ደህና ሳያርፍ ገና በአዲስ ደግሞ መጥተው እንግዲህ እሱን ስራውን አፈናቅለው ገና እስር ቤት ገብቶ ገና
እኔ ምን አይነት እንትኖች እንደሆነ አላውቅም። የሆነ ሰው እዛም እኮ ሆኖ እኮ እረፍት አልሰጡትም። እዛም ሆኖ እስር ቤትም ሆኖ እሱን እንትን ለማለት ይሄን ያክል ርቀት መሄዳቸው ራሱ ምን አይነት አስተሳሰብ እና ምን አይነት እንትን ቢኖራቸው እንደሆነ አላውቅም። እያንዳንዳቸው ከሚገርመኝ ነገር በቃ ሁላቸው እንደ በፊቱ አይደሉም እኮ ስራቸውን እንዳይሰሩ የሆነ ነገር አድርገዋቸዋል ልጆቹ። በዛም ስትሄዱ እንትና ታሟል፣ እዛም እንትን ስትሉ እንትና ታግቷል። ትናንት ዕለት የእንትናን ስሰማ በጣም ደንግጬ ነበር። እኔም ነግሬያቸዋለሁ ሚኪ ጎጆ በሱ ምክንያት ገና ብዙ ነገሮችን እንትን እያሉ ደግሞ ዛሬ ደግሞ እንደዚህ ሊያደርጉት ሰው ቀጥረው ምናምን ሲሉ በፈጣሪ እኔ እዚህ ሁኜ እንደዚህ የሆንኩት እነዛ አጠገቡ ያሉ ሰዎች ደግሞ ምን አይነት እንትን እንደሚሰማቸው አስቡ። የእውነት በጣም ከባድ ነው። እኔ ከማን ጋር እንትን ብለን እንደምንኖር ራሱ ፈጣሪ ይሆናል። እግዚአብሔር ይጠብቀን ከእንደዚህ አይነት ሰው። ኡፍ የኔ ሚኪ እንዴት እንዳሳዝነኝ በማያውቀው እንትን ይህ ሁሉ ስቃይ ተሰቃየ። በጣም ልጁ መጨረሻችን እግዚአብሔር ያሳምረው። ሌላ ምንም አልልም። ልዑል ራሱ ሲሰማ በጣም ተበሳጭቷል። በጣም ማለት እንዴት እንደዚህ ይሆናል ያላሰበው ነገር እንትን ሲልበት በጣም ከባድ ነው። ብቻ እስኪ ደግሞ አዲስ ነገር ካለ አጣርቼ የምነግራችሁ ይሆናል። ለዛሬው ግን ይህን ይመስላል። ቪዲዮ ከተመቻችሁ